እሁድ እንግዲህ የኔ ትልቅ ቀን እንዳትቀሩ እና እዚህ ላይ ነው የምንነግሪ። አትሌቷ ምንድን ያደረገችው ምንድን የገጠማት? ከዚሁ ጋር ተያይዞ አትሌቷ ልብ የሚነካ ምላሽ ሰጥታለች። ባለ ሀብት ወርቁ አይተነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። የፊታችን እሁድ ጃኒ ገብሩ ልታገባ ነው። ዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁት። ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩት በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ዛሬ ሄለን ለወርቁ አይተነው ተሳድባ ነበረ። እንግዲህ ይሄንን ተከትሎ ብዙ ነገሮች እየተከሰቱ ነው ያሉት። እሷም ራሷ ወጥታ እንግዲህ ይቅርታ አድርግልኝ ብላ ስትማጸን ነበር። እንዲሁም ዮኒ ማኛ ለሷ የሰጣት መልስ አለ ማለት ነው። እሱም እናደምጣለን። እንዲሁም አዶናይ ወንድማችን እንግዲህ እጅግ በጣም መነጋገሪያ ነበረ። ይህንን ደግሞ እንግዲህ በአካውንቱ መዘጋት እንዲሁም ደግሞ ስቶሪ ላይ ያጋራው ጽሁፍ ነበር። እሱን ተከትሎ ብዙ ነገሮች እየተባሉ ነው ያሉት። እንዲሁም ጃኒ እህታችን ትናንት ማታ ለእሁድ ተዘጋጁ ብላለች። እንዲሁም እንግዲህ እነሱን እናያለን ማለት ነው። እንግዲህ ወደ ቀዳሚው ቪዲዮ ላሸጋግራችሁና ወደ አትሌት ጉዳፍ ጸጋዬ አለች። እሷ ምንድነው ያጋጠማት ምንድነው ችግሩ ሚለውን ነገር እንግዲህ አብረን ሆነን እናዳምጥና ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። መልካም ቆይታ ይሁንላችሁ። አትሌቷ ምንድን ያደረገችው ምንድን የገጠማት? ከዚሁ ጋር ተያይዞ አትሌቷ ልብ የሚነካ ምላሽ ሰጥታለች። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዛሬ ባወጣው ይፋዊ መግለጫ በታዋቂዋ አትሌት ጉዳፍ ጸጋዬ ላይ የዶፒንግ ሕግ ጥሰትን ተከትሎ የ4 ወራት የእገዳ ውሳኔ አስተላልፏል። ይሁንና አትሌቷ ውሳኔውን ተከትሎ በይፋዊ የፌስቡክ ገጿ ላይ ባጋራችው ስሜት ቀስቃሽ ማብራሪያ ነገሩ ከማንኛውም አበረታች መድኃኒት ፍላጎት ውጪ መሆኑንና ከወሊድ ፈርቲሊቲ ሕክምና ጋር የተያያዘ መሆኑን በይፋ ገልጻለች። የዓለም አቀፍ አትሌቲክስ ኢንቲግሪቲ ዩኒት እንደ ኢሮፓውያን አቆጣጠር በዲሴምበር 5 ቀን 2025 ከውድድር ውጪ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ የተከለከለ ንጥረ ነገር አግኝቶባታል። ጉዳዩ በዓለም አቀፍ የጸረ ዶፒንግ ኤጀንሲና በኢንቲግሪቲ ዩኒት ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት እንደ ኢሮፓውያን አቆጣጠር ከሰኔ 1 ቀን 2026 ጀምሮ እስከ መስከረም 30 ቀን 2026 ዓ.ም ድረስ የሚቆይ የ4 ወራት እገዳ ተጥሎባታል። ከዚህ እገዳ በተጨማሪ አትሌቷ ያስመዘገበቻቸው የውድድር ውጤቶች ሙሉ በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች፣ የገንዘብና የቁሳቁስ ሽልማቶች ሙሉ በሙሉ ተመላሽ እንደሚሆኑ ተነግሯል። አትሌት ጉዳፍ ጸጋዬ ውሳኔውን ተከትሎ በገጿ ላይ ባሰፈረችው መልእክት ይህንን መረጃ ለሁላችሁ ማጋራት እፈልጋለሁ። ሌትሮዞል የተባለው ተጨማሪ መድኃኒት የወሰድኩት በሐኪሜ ትዕዛዝ መሰረት የወሊድ አቅሜን ፈርቲሊቲ ለማስተካከል በነበረኝ የሕክምና ሂደት ምክንያት ነበር። በአሁኑ ሰዓት እርግዝናዬ በጥሩና ፍጹም በሆነ ሁኔታ ላይ ይገኛል። ልጄ በሰላም እንደተወለደ ፈጥኜ ወደ መወደው የስፖርት መድረክ እንደምመለስ ተስፋ አደርጋለሁ ብላለች። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው
ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ ኢዝ በጣም ዳንጀረስ ፎር ሚ። አባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንዳው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ የሸክላ ነው፣ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ ዛሬ በተለየ ነገር መጥቻ ያለው የሚደንቅ ነው። አንዳንዴ ዝም ያለ ሰው የማይናገር ሰው አቅም የለውም ብሎ ማሰብ በጣም ያሳዝነኛል። በተለይ ምንም ቲክታክ ላይ ምንም አይነት አክቲቪቲ የሌለው ሰው ከኛ ጋር የማይገናኝ ሰውን በዚህ ደረጃ ስም አጥፍቶ፣ አንደኛ የበሽታ ስም ነው የጠራችው፣ እዚህ ላይ መጥራት አልችልም። ሁለተኛ ሴቶችን ሲያወጣ እየደበደበ እያለስለቀሰ እየቀጠቀጠ ነው እንዲህ የሚላቸው ብላ አደባባይ ላይ ስሙን ስታብጠለጥል በሳራ አላበሻ የለመደችውን ብር ያው ሳራ አላበሻ ማስተዋል የለም ስላላስተዋለች ገንዘቡ አለ፣ አቅሙ አለ፣ ሀብቱ አለ፣ እንዴት እንደሚከሰስ ምን ማድረግ እንደሚቻል ምንም እውቀቱ ስለሌላት የሚመክራትም ሰው ስለሌለ ያንን ማድረግ ትታ በየጊዜው ገንዘቧን ስቀፈቅፍላት ነበረ። በሷ የተማረችውን ነገር ወርቁ አይተነው የዱባይ ሀብታም ስለሆንክ 25 አንበሳ ታወርድና ይህን መረጃ ከፈለግክ እሰጥሃለሁ ወሬ እንዳታበዛ ብላ ወይ ደግሞ ጉድ እንደዘረግፈዋለሁ እያለች በውስጡላ ማስፈራሪያውላ አድርሳ ነበር። ነጭ ቅማል ትባላለች ለማታቋት ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። የኢሳያስን ትዳር ለማፍረስ ኢሳያስና ካረሳችሁት እንዳረሱ ብዬ ነው። የኢሳያስንና የዘቢባን ትዳር ለማፍረስ ጥግ ድረስ ቬሎውላ ገዝታ መታ ድራማ ስትሰራ የነበረች ማስረጃ አምጪ። አንድ ሚስድ ኮል እንኳን የሌለው ነገር ነው ያለው ማስረጃ። ዞይን በልጁ በሞተበት ያለችው ቃል በቃል ዞይን ወንድማችን ብዙ ጊዜ ረዳን ያገዘን ወንድማችንን አንተ ሴትን ስታወጣ ስታስገባና ስታወጣ የልጅህን ደም እንደምታረግ ልንገር ብላ ስታዋርደው የነበረ ምንም ያላረገ ማንም በልጅ አይድረስ ሞት። ማናችሁም በልጆቻችሁ ሀዘናችሁን አትስሙ። ምንም አላረጋት። ከዛ በኋላ ደግሞ ኔቨር ጊቭ አፕ የምትባል ህሊና የምትባለታችንን ይሄ ማን የሚባለውን ሚኪ ፊት አውራሪ የሚባለው ያወጣታል፣ ይወርድላታል፣ ይግጣታል፣ እንዲላታል እያለች ሙልጭ እያደረገች ስትሳደብ ነበር። የኔ ቤተሰቦችማ ተነግሮ አልቅ የብዙዎችን ስም በሚዘገንን ሁኔታ ስታጠፋ ለምዳ በብር ለማግኘት ነው ይውላ። እንዲሁ መሸቀል ይቻላል። ቲክታክ ጌም መጫወት ይቻላል እኮ። ያልደረሱባትን ሰዎች እንደዚህ አድርጋ መጨረሻ ላይ ግን ተገኘች። ማይነኩ ሰው ነክታ
አፈር ድሜ ለመግባት አሁን ገብታ ታለቅሳለች፣ እየየ ትላለች። ምን ትላለች? ይኸው የዛ ሀገር ብር 22,000 ከምናምን ጠይቀዋታል። እና ይህ ብር የለኝም ነው የምትለው፣ አገር ቤት ይላኩኝ ነው የምትለው፣ ብዙ ነገር ነው የምትለፈልፈው። ብቻ አሁንም ተነግሮች ነበረ በማያገባሽ ነገር ማከክ ዋጋ እንደሚያስከፍል አይተናል። ብዙዎቹ አልቅሰውብሻል። ያለቀሱብሽ የሆነ ሰው መናገር ትቻለ። አሁን ብናገርሽ እኔን መናገር ነበረብሽ። አንቺ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። አሁን ግን መቀመቅ ገብተሻል። ቃል ለምድር ለሰማይ ነው የምልሽ። አንቺ ባዶ ገብተሽ ራስሽን አብደሽ እንደምናይ እርግጠኛ ነኝ። አብደሽ ነው ማወራሽ። አሁንም ምላስ አላቆምሽም። ስሙን ጥሪው ነው የተባልሽው። ወርቁ አይተነው ብለሽ ስሙን መጥራት አልቻልሽም። ቲክታክ ያለ ዝምባ ከዚህ በኋላ የአቶ ወርቁ አይተነውን ስም ማውራት እንደማይቻል አይተውታል። በጭባጫ ሽንታሞች ናቸው። አንዱን መቀጣጫ ስታረግ ሌላው አይነካ። ዱባዮች የተልከሰከሳችሁ ከሷ ጋር የተርመጠመጣችሁ ሙሉ ኢንፎርሜሽን እቺም ዝምባም ሰጣችኋለች። እቺ ናት የሰጠችኝ ብላ ሙሉ መረጃ አቅርባለች። የሚቀጥለው ዝውውር ዱባይ ነው። ስለዚህ ዱባዮች በዚህ ደረጃ ምንም ያልበደላችሁን ያልደረሰባችሁን ቀና ብሎ ያላያችሁን ሰው ስም ለማዋረድ መምጣታችሁን የሌላም አጀንዳ አለ ብዬ ነው የማስበው። ከመሬት ተነስታ የምትለው አይደለም። እና የአጀንዳችሁን እንሰባብረዋለን። ወርቁ አይተነው የምንወደው የምናከብረው የአማራ ኢትዮጵያዊ ወንድማችን ነው። ማን አባቱም ልፋጫ ሞቶ አይናገረው። ስለዚህ ልናገር የምትል ከዚህ በኋላ ትቀምሳለህ። እንደሌላው ፎክሮ እከሳለሁ ገለመሌ ብሎ የሚቀበጣጥር አይደለም። በተግባር ዘግዝቆ አሳያችሁ። ለሌሎቻችሁም ይሄ ትምህርት ነው። ያልነኳችሁን ሰዎች አትድረሱ። በተለይ አቅም ያላቸው ሰዎች፣ አቅም እና ብቃት ያላቸው ሰዎች ጋር መድረስ ዋጋ ያስከፍላል ማለት ነው። ለሌሎቻችሁ ያለቀሳችሁ ያነባችሁ አፋችሁን ጉድ ብላችሁ የያዛችሁ ሰዎች ዛሬ የደስታችሁ ቀን ነው። ላይቭ አሁን እገባለሁ። ነጭ ቅማል ወደሽ እስክጠይ ረግጥሻለሁ። በጣም ነው ደስ ያለኝ። ብትቺ ጠፊ ከሶሻል ሚዲያ አልቆልሻል። የአንቺ ጊዜ አክትመዋል። ባለሀብቱ ወርቁ አይተነው እንግዲህ በሄለን ላይ ክስ መስርቶ እንግዲህ እሷም ላይ ክስ ተመስርቶባት እንግዲህ አንዳንድ ፍርዶችን ተወስኖባታል ማለት ነው። ይህንን ተከትሎ ደግሞ እንግዲህ ሄለን ይቅርታ ጠይቃለች። ዮኒ ማኛም ይህንን ነገር መልስ ሰጥቷል ማለት ነው። እንግዲህ የገንዘብ ኃይል እንግዲህ ይህንን ያህል ነው። እንግዲህ የንጉስ አለው ማለት ነው። እና ወደ ቀጣይ ቪዲዮ ላሸጋግራችሁ ወደ አዶናይ ወንድማችን ማለት ነው። ይሄ ቪዲዮ አዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁትኝ። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል። እንዲህ እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው እኛን የምታበረታል? ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይህንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታውቃለህ? እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው። አንተ ያለ ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው፣ በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው።
ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አሁን ስቶሪን ሳይ በጣም ተናድጄ በጣም በቃ እኔ እንጃ የሆነ ካንተ ስለማልጠብቅ በጣም ስላዘንኩብ ነው ይሄን ቪዲዮ የሰራሁት ማለት ነው። እንዴ ምን ማለት ነው? ዳይ በቃ ወደ ስራ። አንተ የድንግል ማርያም ልጅ አይደለም እንዴ? እንዴ እንዴት ይደክማል? በጭራሽ አይደክምም። እንኳን አንተኛ አይደክመንም። እውነት አታናድደኝ እሺ። እንደ ታላቅ እህት ነው እየተናገርኩ ያለሁት። በእድሜ እንደምበልጥህ ያው ታውቃለህ። እና እንደ ታላቅ እህት ነው እየተቆጣው ያለሁት። ምንም አይነት ፊሊንግ እንደዛ አይነት ፊሊንግ ለማን አባቱ ብለህ ነው? ለማን ብለህ? ለነዛ ለማይረቡ እንኳን ቀሩ። ማንም ሰው ምንም ይበልህ መስሚያ ጥበቃ እንደ ይሄ እኮ ነው ያንተ መለያ እኮ ይሄ ነው። ማንንም እንዳትሰማ። አሁንም ናለን እየጠበቅንህ ነው። በጣም ነው የምንወድህ። በጣም በጣም እኛ አራት ፋሚሊዎች አለንልህ። በቃ የሆነ ከስንዴው እንክርዳዱ ተለይቶ እንደወጣ አድርገህ ቁጠረው። ገባ? እነዛ የሚናገሩ ሰዎች ደግሞ አንተ ጥፋት ኖሮብህ ሳይሆን ማለት ነው እንክርዳዶች ናቸው። ስለዚህ ለእኛ አንፈልጋቸውም በጭራሽ ማለት ነው። ስለዚህ አዱዬ እንደዚህ አይነት ነገር ከአንተ አልጠብቅም በፍጹም በፍጹም። ስለዚህ ይህ ቪዲዮ ለአንተ ነው ቀጥታ የሰራሁትኝ። ኮፒ ሊንክ አድርጉለትኝ ሁላችሁም ማለት ነው። ሁላችሁም እየገባችሁ የአዶናይ ወዳጆች ሁላችሁም እየገባችሁ ኮፒ ሊንክ አድርጉ በደንብ። በቃ ወደ ስራህ ተመለስ። እየጠበቅን ነው። በጣም ነው የምንወድህ። በጣም ይቅርታ ደግሞ ስለተቆጣው ስለምወድህ ነው። እንደዚህ ሆነ ማየትም ምንም ስለማልፈልግ ነው። ለማን አባቱ ደስ ይበለው ብለህ ነው እንዴ? ገና ስንት ነገር እንጠብቃለን። ገና ስንት ነገር እናረጋለን። ይሄ ካንተ አይጠበቅም። እሺ በቃ ዱዬ እየጠበቅን ነው። እናለን። እንወድሃለን። ጋይስ እንዴት ናችሁ? እንግዲህ በአዶናይ ጉዳይ ብዙ የሚወራ ነገር ስለሌለ ብዙ የሚነገር ነገር ስለሌለ ሳይሆን አንዳንዴ ዝም ብሎ ነገሮችን ማየት ያው እሱም ዝም ብሎ ነገሮችን እያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምን ነው ማለት ዝም ማለትን የመረጥኩት ነው በነበኩልና ዛሬ ግን እሱ ስቶሪ ላይ ያስቀመጠው እንትን ትንሽ በእውነት ለመናገር እንደ ሰው ስንት ጥፋት የሚያጠፋ ስንት በደል የሚበድል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክታኩ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ ያወጣ አደባባይ ላይ ሲዘራ ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ አዶ ነው። እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ እኔ እውነት ለመናገር ማለት አሁን አንድ ሰው ያልተረዳው ነገር ምንድነው ልጁ የሚወርቅ አይነት ልጅ አይደለም። እውነት ለመናገር አይኖ በብዙ ፈተናዎች በብዙ ተግዳሮቶች በብዙ ችግሮች መካከል አልፏል። ግን የሚወርቅ አይነት ሰው አይደለም እሱ። እንደው አንዳንዶቻችን ራሳችንን ዞር ብለን ብናይ ገብቷቸዋል። እኔም ሆን ሌሎችም እያንዳንዳችን የዘራነውን ያችሁን እናጭዳለን። በቃ አይቀርም። በቃ ፍቅር የዘራ ፍቅር ነው የሚያጭደው፣ ጥላቻን የዘራ ጥላቻ ነው፣ ተንኮልን የዘራ ተንኮል ነው የሚያጭደው። ጊዜው ሊቆይ ይችላል እንጂ እያንዳንዳችን በሰፈርነው ቁና እንሰፈራለን። ጋይስ በዚህ ደረጃ ግን አሁን አዶናይ ላይ በዚህ ደረጃ መነሳትና እሱን ለማጥፋት መነሳት ተገቢ አይደለም። በእርግጥ የሚጠፋ ሰው አይደለም እሱ፣ እንዲህ ኢዚሊ የምታጠፋው አይነት ሰው አይደለም። በጣም ጠንካራ ምን ማድረግ እንዳለበት የሚያውቅ ነው። ግን እንደ ሰው ይደክመዋል። ገብቷችኋል አይደል? አንዳንዴ ደግሞ ጥፋት በሌላችሁ ጥፋት ነው ብላችሁ በማታምኑት ነገር ሰዎች እናንተ ላይ ተደራጅተው እንደዚህ ሲያደርጉ ስታዩ የሚሰማችሁ ስሜት ይኖራል። ወንድም አለ እኔ ደጋግሜ ምነግርህ አንተ በጣም ጠንካራ ልጅ ነህ። እውነት ለመናገር በጣም ጠንካራ ልጅ ነህ። ጥላቻን በጥላቻ ማትመልስ፣ ስድብን በስድብ ማትመልስ፣ ተንኮልን በተንኮል ማትመልስ፣ ጥንቅቅ ብለህ ራስ ላይ የሰራ ንጹህ ፍቅር መስጠት የምትችል በቃ ልብህ ንጹህ የሆነ ሰው ነው። አንተን በዚህ ደረጃ ማንቋሸሽ፣ አንተን በዚህ ደረጃ መግፋት ዞሮ
የሆነ ጊዜ ላይ ብዙ ሰዎች እንደሚጸጸቱበት ተስፋ አደርጋለሁ። ግን አሁንም ወደፊት በዚህ አጋጣሚ ያው ዲአክቲቭ አድርጎ ይመስለኛል አካውንቱንና ሪፖርት ስለበዛበት አንድ ነገር ማሳሰብ የምፈልገው በመጨረሻ በምንም መመዘኛ የሌሎችን ሰዎች አካውንት በተለይ ፎር ፋሚሊ ሆናችሁ የሌሎችን ሰዎች አካውንት ሪፖርት ማድረግም ሆነ ሌሎች ነገሮችን ማድረግ እኔ አጥብቄ የምቃወመው ነገር ነው። ሰዎቹ በሰጡት ልክ ከሆኑም አይዶን አላቅም፣ እርግጠኛ አይደለሁም። በሰጡት ልክ እኛ በዛ ልክ መመለስ አለብን ብዬ አላምንም። ተንኮልን በተንኮል ሳይሆን በተሻለ ነገር በቃ በቅንነት ማሳየት ነው። እግዚአብሔር እኮ አለ፣ ሁሉን ነገር ያያል እኮ እግዚአብሔር። የልብና ውስጣችን መረምሮ እግዚአብሔር አይደል ያያል እግዚአብሔር። እና ወንድም አለም በጣም ነው የምንወድ፣ በጣም ነው የምናከብረው። በየትኛውም በዝቅታም በከፍታም ከጎንህ ነን። ታንክ ዩ ቬሪ ማች። የፊታችን እሁድ ጃኒ ገብሩ ልታገባ ነው። ማን እንደምታገባ እኛ ምንም የምናውቀው ነገር የለም። ባላም ወደ እኔ ይደውላል ብዬ በጣም እየጠበቅኩኝ ነበረ፣ ሊደውል አልቻለም። እኔ ደግሞ የእሱን ሰርግ ተማምኜ 4 የተለያየ አይነት ብራንድ ጫማዎችን የጣሊያን ጫማዎችን አስገብቻለሁ። ከዛ ውስጥ የመጀመሪያው ሎራ የሚባለው የጣሊያን ጫማ ሲሆን ሁለተኛው ደግሞ ኬልቪን ክሊን የሚባለው የጣሊያን ጫማ፣ ሶስተኛው ኢኮ የጣሊያን ጫማና ክላርክ የጣሊያን ጫማዎችን አስገብቻለሁ። እና እባክህን ፕሊስ እንዳታከስረኝ፣ የፈጠናውን እንዳየው ደውልልኝ። ምክንያቱም ለቢዜም ለሙሽራም ስለሚሆኑ። አዶናይ ስንት ቁጥር ነበር የምታረገው? ስንት ቁጥር ነበረ ፋም ሲንገሩኝ? የአዶናይ ጫማ ቁጥር ምናልባት 41 42 ቢሆን ነው። እንግዲህ ዛሬ ሌላው መነጋገሪያ የነበረው እንግዲህ የጃኒ ጉዳይ ነው። ይህንን ደግሞ እንግዲህ እሁድ ልታገባ ነው ወይም ቀለበት ልታስር ነው ሲባል ነበረ ማለት ነው። ይህንን ነገር ብዙዎች እየተቀባበሉት ይገኛሉ ማለት ነው። እንግዲህ ይህንን ተከትሎ ይሄ ወንድማችን እንግዲህ ጫማ አዘጋጅቻለሁኝ እያለ ነው ማለት ነው። እንግዲህ አዶናይ ወንድማችን አካውንቱ ተዘግቶ ነው ያለው። እኔ እንኳን ራሱ ፕራይቬት አድርጎታል ብዬ ነው እያሰብኩኝ ያለሁትኝ። እንዲሁም ደግሞ እንግዲህ ሰርፕራይዝ ሊያደርገን ነው ብዬ ነው እያሰብኩኝ ያለሁትኝ ማለት ነው። እና እንግዲህ የእናንተን ሀሳብ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ በስተመጨረሻ የጃኒ እህታችን ቪዲዮ አለ። እንግዲህ ከማን ጋር እንደሆነ አልተናገረችም። ነገር ግን እሁድ ፕሮግራም እንዳላት ቀለበት እንደምታስር እንግዲህ ራሷ በግልጽ ተናግራለች ማለት ነው። እጅግ በጣም የሚያስደስት ነገር ነው ማለት ነው። ይህንን ቪዲዮ ጋብዛችሁና ያላችሁን ሀሳብና አስተያየት ኮመንት ላይ ትጽፉልኛላችሁ። እንዲሁም እንኳን ደስ አለሽ ማለት ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። እጅግ በጣም ወዳችኋለሁ። እስካሁን ቆያችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ። ከበለጋችሁ ትችላለች። ጥንድ ነው ሲሄድ ባይ ደገፍ በይና አስረጅን። ቆይ በመጀመሪያ እሁድ እንግዲህ የኔ ትልቅ ቀን ነው፣ እንዳትቀሩ እና እዚህ ላይ ነው የምንነግሪ። ልክ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንየው አንዴ። አዎ ፍራይዴ ናይንት ሲው ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻል ጃንዬ፣ ይቅርታሽ። የት ማን ነው ብቻ? እሺ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል፣ ለኔ ክብር። አረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። ያ አንተ በደንብ ነው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ በቃ ነው። አቃ እደቸለም አቤት የወሬ ጥማት ይሰራዋል። እንደንም እንመጣለን። በጣም በደስታ እጠብቃችኋለሁ። በእውነት እንመጣለን። ጃኒ እሑድ ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ ሰዓቱን። እሺ